የብሉይ ኪዳኑ ያህዌ አዲስ ኪዳኑ ኢየሱስ ነው። አረ ያህዌ ኢየሱስ ሊሆን አይችልም። የያህዌ ልጅ ነው እንጂ ነው። አዳምጠኝ። የብሉይ ኪዳኑ ያህዌ አዲስ ኪዳኑ ጴጥሮስ ላይ ሰማኝ። ይሄ ክርስቲያኖች ወሬ ስለሆነ አሪፍ ነው ማውራታችን። የሆነ ጊዜ ትዝ ይላል እነ ጴጥሮስና ዮሐንስን ሰብስቦ ጌታ ኢየሱስ ሰዎች ስለኔ ማን ይላሉ? እኔን ማን ይሉኛል አለ። ቀጥተኛ ግልጽ ነገር ነው የተነገረው። ጴጥሮስ ምን አለው? አንተ የሕያው የእግዚአብሔር። በዛን ጊዜ ታውቃለህ አይደለ? እኛን እንጂ እግዚአብሔር የምንለው አይሁዳውያን የሚሉት ያህዌ ነው። አንተ የሕያው የያህዌ ልጅ ነህ ነው ያለው። ገባህ አይደል? አብ እኮ ለዘላለም አይታይም። እስካቲ እኮ ያ እኔ ነኝ ብሎ ራሱን የገለጠው አብ ብቻ ነው። ኢየሱስ ነው ራሱ እኮ ተናገረው እኮ ከአብርሃም በፊት ነው የነበርኩ አላቸው። ኦፍ ኮርስ ነበር፣ እሱማ ነበር። አምላክ እኮ ነው ጌታ። እሱ ሰፊ የስነ መለኮት እንድታኔ ይፈልጋል። ሌላ ጊዜ ብለን እናውራ። እንዳልክና ማን ነው ናቲ እንኳን እኔ ባህሪው ይመችኛል። ፐርሰናል እዚህ ቲክቶክ ላይ የሚያራምደውን ባላቅም በአካል ምናምን ባህሪው ለክፉ የሚሰጥ አይነት ልጅ አይደለም። ግን ወደ ኢየሱስ ነው እያለ ላይክ በገባ ቁጥር እንደዛ ነው የሚለው። ወደ ኢየሱስ ነው ይላል። ግን ኢየሱስ ራሱ በስጋ የተገለጠው ያህዌ መሆኑን አያውቅም ነበር። ኢየሱስ በስጋ የተገለጠ ያህዌ መሆኑን ሳያውቅ በደፈነው ወደ ኢየሱስ ነው እያለ ይናገራልና ይሄ የፕሮቴስታንቶች ካራክተር ነው። ባይዘው የጴንጤዎች ካራክተር እንደዚህ ነው። ዝም ተብሎ ኢየሱስ ይባላል። ኢየሱስ ያህዌ በስጋ ተገልጦ መሆኑን ራሱ አያውቅም። ኦኬ ስለ ክርስቶስ ኢየሱስ ባህሪ ያው ባህሪ ሲባል የዋህነትና ትሁትነት ብለው የሚመልሱ ሰዎች ናቸው ፕሮቴስታንቶች። ነገረ ክርስቶስ ላይ ብዙ ነገር አለ። ብቻውን ኦልሬዲ ሰዓትም ስለሄደ ከዚህ በኋላ እናነሳም። ኤኒዌይስ ግን ወደ ኢየሱስ ነው ብሎ ሰውን ወደ ክርስቶስ ኢየሱስ ሲጠራ ኦኬ ስለ ክርስቶስ ኢየሱስ ማወቅ መቻል አለበት። ክርስቶስ ኢየሱስ ያህዌ በስጋ ተገልጦ እንደሆነ ሰው ሳያውቅ ሰውን ወደ ኢየሱስ ነው ብሎ ሊጠራ አይችልም። በፍጹም ሊጠራ አይችልም። ኦኬ እንዳልክ እንደውም እዛ ጋር ኢየሱስ ራሱ ያህዌ ነው ብሎ የተናገረው እንዳልክም ባይዘው ቤተክርስቲያን አትሊስት ኦርቶዶክስ ስለነበርክ ነው ይሄን ያወቅከው እንጂ አንተም ያው እንደ ጀለስ ነበር የምትሆነውና ይሄ ባይዘው እግዚአብሔር ይገርማል። እንደው ጀለሶችን አጋልጦ እንደው እነሱ ማይሰለቻቸው ይዋረዳሉ። እነሱ ማይሰለቻቸው እና እኔ በውን ጊቭ አፕ አድርጌ ቆይቻለሁ። ቲክቶክን ዘግቼ ከወጣሁ በዚህ ደረጃ ብዋረድ ኖሮ ትምህርት ላይ በዚህ ደረጃ ብስት ቆይቻለሁ። ቲክቶክን ዘግቼ ከሄድኩ ሼም ነው፣ እውነት በጣም ሼም ነውና ለማንኛውም ማማ እናመሰግናለን ለመዝሙሮቹ። ጋዲ ወይ እስካትን ነው እንዴ ያልሽው? ታዲያ ናቲ እግዚአብሔር ይስጥኝ። ተጨነኩ እኔ እኮ እሷ እኮ ምን ታውቂያለሽ፣ የሆነ ጊዜ ተገናኝተን ህልሟን ከዛ በኋላ እኮ ምንም አልጠብቀው። እኔ ከህልመኛ በጣም ከባድ ነውና ያስቀኛል። ሳየው ራሱ ሳቄ ነው የሚመጣው። የተጠመቀለታ እሱን ያጠመቃቸው በለው እነሱ ወዲያው ነቀሉ ማለት ነው። ሰው ሲጠመቅ የሆነ ውሃው ሲከት እንትን ሲል እሱ ነው የሚጸልየው እና አጥማቂዎቹ ሲንቦራጨቁ ምናምን እያየ በጣም የሚያዝናኑ ናቸውና ዶግማቲክ እና ብርሃን መጥቶ አጠመቀኛለሁ እሱ ነው አይደል? አዎ የሆነ ያኔ እንትን ኢየሱስ በብርሃን ሆኖ መጥቶ ሲያጠምቀኝ አየሁ ያለው። አዎ ተገልጦልኝ ምናምን አንዴ ብቻ አይደለም ያየሁት ሁሌ ነው ማየው አላለም እንዴ? ቆሎ ጓደኛው አደረገው እኮ ሰማ ወይ አስበዋል። ጳውሎስን የመሰለ ታላቅ ሐዋርያ ማለት ነው ሲጠመቅ እኮ በጥምቀቱ ሰዓት ኢየሱስ አልተገለጠለትም። በጥምቀቱ ሰዓት ሲጀመር ክርስቶስ ሲገለጥለት እኮ ማለት ነው አይኑን የታወረው አይደል? ምልክት አለው እና ከነበረው ነገር አንጻር ጳውሎስ ፈርቷል፣ ሳውል ሆኖ ሳለ ማለት ነው። ይሄ እኮ እንደ ቆሎ ጓደኛ ሁሌ ነው የሚገለጥልኝ አላለም እንዴ? አንተ የቤተሰብ አካል ያደረገውና እዛ ከቤተሰቦች የሆነ ምግብ የሚያቀርቡለትን አይነት ከሌ ምግብ የምታቀርብልኝን ሁሌ ነው ማየት እንደሚባለው ማለት ነው። መጋረጃ ውስጥ ሆነ የሆነ ሰው ቆይ አምላኬና ልክ ቡሃሪ 1789 ላይ ለምሳሌ በመጋረጃ ውስጥ ሆኖ መገለጥ ይቀበልና ከዛ ይወጣና አምላኬን አናገርኩ ይላል ወጥቶ ማለት ነው። ማማይ ግን እቺ የመጋረጃ ምዕራፍ በጣም ነው የምትወጃት። በጣም ነው እሷ ነገር ስትነሳ ማለት ነው በኃይል ነው እሷ ራሱ ብትነሳ። አረችን መጋረጃ ፍቻት በጣም የምትወጃት ምዕራፍ ነች። ደግሞ አንተ አጠራሯ ራሱ ማለት ነው
እንደሰማን ራሷ እንደምታስተዋውቀው ነው ክፍሏን የምታስተዋውቃትና ይመቹት። እኔ ካሁን በኋላ መጋረጃ ባየ ቁጥር ማማዬን ለማስታወስ ትንሽ ነው የቀረኝ። ማማዬ በዚህ ምቀጥ ይኮል የተገለጠ መጋረጃ አንተ ዝቅ ወይ መድኃኒዓለም። እሺ ናቱ የምትይው ነገር አለ? ፓፓ አፈንሽ ረጅም ሰዓት እኮ የኔን ነገር እያወቅኸው ዝም አልኩኝ። ቀደም ብዬ የለ ማልናገርበት ቦታ አለ። ልክ ነህ። እረዳለሁ ፓፓ። ለካስ የስራ ቦታ ብሮስኪ ወይ ሌላ አካውንት ፎቶን ቀይር አንተ ሰውዬ። አረ ልኑርበት ትላለህ፣ እጠቅምሃለሁ። ባለትዳር ነህ አንተ፣ እረዳለሁ። እኛ ወንድ ላጤ ስለሆንን ችግር የለውም። የሆነ ነገር ብንሆንም ብቻችንን ነው የሚያጋጥመን። አንተ ባለትዳር ነህ። ባለቤት አጠገብህ አለች አይደል? እየሰማች ነው መቼስ ይሄን ነገር ስናገር፣ ይሄን ስትሮንግ የሆነ ንግግር። አዎ በጣም እያጨበጨበች ነው። ባይዘው አንተ ባለትዳር ስለሆንክ ለሚስትህ ታስፈልጋታለህ ፓፓሽ። እኛ ችግር የለውም፣ መከራውን እኛ በአጋጣሚዋን ባገኘሽ ቁጥር ምርጫ ቅስቀሳ የምታረጊያት ነገር መቼው ነው ከውስጥ የማጠፈው። አሬ ልጅ ጌታ፣ እኔ ምንም ምርጫ ቅስቀሳ አላረኩም። አሁን አንተ እንዲህ ትላለህ። እሺ በቃ ሌላ ነገር ላወራ ነበር ትችላለህ። ይሄ ኖርማል ለጨዋታ ነው ጋይስ፣ ምንም ምርጫ ቅስቀሳ አይደለም። በዛ መልኩ እንዳትረዱት። ይሄ ተንከሲስ የሆነ ልጅ። እሺ ናትሻ ቀጥይ ፓፓ። ኧረ ቶ ዮባ ብዙ ነገር ሊያስቀጥልብሽ ነው ደግሞ። ይጭስ እኮ ነው የሆነ ነገር ያወራል። በቃ ቅድም ያየናት ጀለስ ይቿ የሆነ ቪዲዮ ምናምን አላየ አንተ ፍታ ሊያስኬድብሽ ደግሞ። ኧረ የማይሆነውን ለማንኛውም እሺ ጋይስ 5:10 ሆኗል። በቃ ነገ እሁድም ነው። በተቻላችሁ መጠን ሁላችሁም ኦኬ ቤተክርስቲያን ሄድ የምትችሉ ሰዎች ቤተክርስቲያን ሄዱ። በዓለም ስለሆነ ቅዳሴም አለ በዓለም ነው ምናምን ነገር እንዳትቀሩ አደራችሁ። በተቻለ መጠን 5:10 ሆኗል። የቀረችውን ሰዓት ደግሞ ያው እንግዲህ ላይቭን ዲስኮኔክት እናድርግና ተኙ ምናምን ነገር። ነገ ቤተክርስቲያን ሄዱ። እሺ ሁላችሁ ቤተክርስቲያን ኢትዮጵያ ያላችሁ ሰዎች በቃ እንደው ከዚህ በኋላ ሌላ ላይቭ ምናምን ጆይን ባታደርጉ መልካም ነው። ቤተክርስቲያን ለመሄድ ሞክሩ በተቻላችሁ መጠን ኦኬ። ቤተክርስቲያን ለመሄድ ሌላ ላይቭ ላይ ማግኘሽ እኮ አንቺን ነው ፓፓ። አይ ዛሬ አልሄድም። 10 ደቂቃ ብሎ ገብቶ 7 ሰዓት የሚወጣው ነገር አንድ ማስረጃ አለ። የዮብን ዩቲዩብ እንትን አንሰብስክራይብ አድርጉ አሁኑን ከዚህ ደቂቃ ጀምሮ። እንዴ ዛሬ ምንድነው እኔ ሊያገረጣኝ ነው የመጣው ጀለስ። አረ ፓፓ እና ለማንኛውም የምሬ ነው ለመተኛት ምናምን ሞክሩ። ያው ውጭ ሀገር ያላችሁ እናት ሀገር አሜሪካ፣ ዩሮፕ ምናምን ያላችሁ ሰዎች ሰዓታችሁ ገና የሆነ በራሳችሁ ሙድ አዝጉ። ግን እዚህ ያላችሁ ሰዎች ለመተኛት ሞክሩ በተቻለ መጠን። እሺ አሜሪካ እናት ሀገር ሆነች እንዴ? ስሚ ካለሽ ጉጉት የተነሳ እናት አልሻት። እኔ አንድ ቀን ያጠፋሁት መች እንደሆነ ታውቃለህ ዩባ? እኔ የሆነ ጊዜ አንድ ስሙን እንኳን አልጠቅሰውም የስራ ባልደረባ ላይ ከኔ ሲኒየር የሆነ የስራ ባልደረባ አለና ዲቪ ማለት ነው ስንት ዓመት መሰለ ኦልሞስት ብቻ ከ20 ዓመት በላይ ሳያቋርጥ ሞልቷል። ከ20 ዓመት በላይ ሳያቋርጥ እና አንድም ቀን ደርሶት አያውቅም። እና እሱ ላይ ያለቅጥ ነበር በጣም እና ይመስለኛል ያው እንግዲህ ስቧልቴ መካስ አሜሪካ ነጥቤቱ ቀልቃል ኢትዮጵያ ላይ ብዙ ጊዜ ማዕቀብ ትጥላለች ምናምን እና አንተ በጎን ሄደ እናት ሀገር ጥላት አለ። እኔ ድሮም አትመቸኝም። እኔ በአንዳንድ ዶንክ ነበር ማስበው አገኘው ዛሬ። ኧረ ጀመር ማንም አይሰማም። እኔ አንድ ነገር ልጠይቅህ። ቆይ ስማ እናት ማለት ምን ማለት ነው? ሁሉን ነገር የምትመግብ ነው አይደል? የትኛዋ? ስለ አሜሪካ ነው የምናወራው? ለይተህ ንገረኝ። እናት የሚለው ዲፊኒሽን ኦኬ፣ ከመውለድ ጋር በተያያዘ ነው ወይስ መውለድ ብቻ ነው እናትነት? ወይስ ከወለዱም በኋላ ደግሞ ማብላት፣ ማጠጣት፣ መመገብ፣ ማሳደግ ሌሎችም ይኖራሉ? ግን በየትኛው ልፍታልሽ ብዬ እኮ ነው ፓፓ። አይ አሁን አንቺ ተይ በቃሽ፣ ዲቤት ልናደርገው ነው። አንቺ ጭስ ምን ልል እንደሆነ ስለገባ ተገናኝቶ ነው እኮ ነገር። እሺ የማዳም ቅመሞችም በተቻላችሁ መጠን ያው እንግዲህ ባላችሁበት አላውቅም፣ የእናንተን ኮንዲሽን እንኳን ላይመቻችሁ ይችላል። ለማንኛውም እናንተ ጭሶች
ኧረ ፈታ በሉ። እኔ አልጨነቅም፣ በቀላሉ የምጨነቅ አይነት ሰው አይደለሁም። እና እሺ በቃ 5:10 ሆነ አይደል? እንዝጋው በቃ። የምትሉት ነገር የለም ማለት ጋይስ? አንድ የመጨረሻ ነገር ያው ኦዲየንሶቻችንን ለማክበር ያክል ከታቸውን ጋዲ ዘምረልና እያየው ነው። ጋዲ ዘምረልን ይኸውልህ፣ ጋዲ ዘምረልን የዜግነት ክብር ነው። አንድ ያለችን ዜግነትን እሷንም ማሰረዛታ እሱ ነው የቀረው። አንተ ዜግነት ማልከው ማለት ነው። እኔ ኡጋንዳ ላይ ጥገኝነት ነው የምጠይቀው። ያሰርዝልኝ ሰውዬ እንት ስማት በኡጋንዳ ካናዳ ልገባ እኮ አትጠይቅ፣ አልዘምርም እንዴ ዜግነት ለቃለው ነው የምልህ አንተ ከዘመርከው። ኧረ ኡጋንዳ ገብተሽ በሙድ አቋራጭ ካናዳ ልገቢ። ተይ ፓፓ፣ እኔ እዚህ ደቅ አድርገሽኝ የትም ጥለኸኝ አትሄድም። ኦሽን ላይ እኖራለሁ፣ ምንም ዜግነቱን ላልፈልግም። እንዴ ኡጋንዳ ደግሞ ለመሄድ የምን አሁን ስለ ኡጋንዳ እያወራን ኮመንት ላይ በጸሎት ዝጉ። አሁን ለዛሬው እንዴት ነው እንትን ጸሎት ያስፈልጋል? ላውራኑ ጭው ይገባ በእንዴ መዝሙር ሰማ ነበር። መጀመሪያም ነገር አውርተን ነበር። በጸሎት ያለውን አታስገባውም እንዴ? ዩዘር ኔም እኮ ነው በጸሎት ነው እንዴ? አይ ሲሻጋ ነው። ለማንኛውም በቃ ሰመራይዝ እናድርገው። በቃ እናንተ ሰዎች ለነበረን ቆይታ እናመሰግናለን። እግዚአብሔር ያክብርልን። ያው ከምንበተን አንዳንድ ነገሮች እያወራንም መጀመሪያ ተማምረንም መዝሙርም እየሰማን መዝሙርም ባይዘው ትምህርት ነው። የቤተክርስቲያናችን መዝሙር ትምህርት ነው። ከቅድም ጀምሮ ስትሰሙት የነበረውና ለነበረን ሰዓት በሙሉ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ያው መሀል ላይ ኦፍ ኮርስ አንዳንዴ ደግሞ መረገጥ ያለበት ሰው መረገጥ አለበት። ኦኬ ያስፈልጋል፣ አንዳንዴ ሰምታይምስ ያስፈልጋልና ከዛ አንጻር ነው። እግዚአብሔር ያክብርልን። ቁጭ ብላችሁ እስከዚህ ሰዓት ለተከታተላችሁን ሰዎች ምናምን ነገር እናመሰግናለን። እግዚአብሔር ያክብርልን። በአንድ ያያችኋል፣ ሁሉም ጥለውኝ ሄዱ። በጣም ነው የሚያሳዝነው እኮ በቃ እነዚህ ከሃዲዎች የምን ኮስት ነው እና እናመሰግናለን። እግዚአብሔር ያክብርልን። በቃ የነገሰው ይበለን። ነገ ቤተክርስቲያን ምናምን ማስቀደስ እንዳትረሱ። እግዚአብሔር ቢወድና ቢፈቅድ ደግሞ ነገ እንኳን ኦኬ ከሰዓት ዮባ ጋር ፕሮግራም አለ፣ አንችልም። ነገ ሜቢ ማታ ላይ እንገናኛለን በእግዚአብሔር ፍቃድ። እግዚአብሔር ቢወድና ብንኖር ነገ ማታ እንገናኛለን። በሉ የነገ ሰው ይበለን። እናንተ ሰዎች ሰላም ደሩልን። ባይ። ለምንድን ነው እዚህ ጋር ማን ነው? አንቺ ሴትዮ አለሽ እንዴ?